የገዳም ቅዳሜና እሁድ ገብቶኛል። እዛ በጣም ያምራል፣ በጣም ሰላማዊ ነው። የንስሐ አባቱ አስደናቂ ናቸው፣ በጣም ጠቢብ ናቸው። ማያ እንደምንወድሽ ታውቂያለሽ አይደል? አንቺን ለመቀየር ሞክረን አይደለም፣ ብቻ ትንሽ ረፍት ያስፈልግሻል ብለን አስበን ነው። ደህና ነኝ። የባህር ዛፉንና የዕጣኑን ሽታ አሪፍ ነው። ዋይፋይ የለም። ወደ ቤታችሁ እንኳን ደህና መጣችሁ። አንቺም ልጄ እንኳን ደህና መጣሽ። አመሰግናለሁ። አንቺ እዚህ ነሽ፣ ግን እዚህ አይደለሽ። እኔ ጓደኞቼ እንድመጣ ፈልገው ነው። ግን ለምን መጣሽ? ደክሞሽ ይሆናል። መጀመሪያ እረፊ፣ በኋላ ትጸልያለሽ። እንዴት መጸለይ እንዳለብኝ አውቃለሁ። አዎ፣ ጥያቄው እንዴት የሚለው አይደለም፣ ጥያቄው ለምን የሚለው ነው። ምንም አይደለም። ልጄ ልትነግሪኝ ያልፈለግሽው ምንድን ነው? ጓደኞችሽ በጣም ይወዱሻል። አዎ ይወዳሉ። ተጨንቀው ነው። እኔ ግን ደህና ነኝ። ሰዎች እንደዚህ ደህና ነኝ ሲሉ መቼም ደህና ሆኖ አያውቁም። ዓይንሽን ጨፍነሽ ከእግዚአብሔር ጋር ስትወሪ ምን ለማየት ትፈሪያለሽ? እኔ አልፈራም። ማንም እንደሌለ ለማየት ትፈሪያለሽ? እጸልያለሁ፣ ግን ምንም አይሰማኝም። ቤተ ክርስቲያን እሄዳለሁ፣ ግን ባዶ ነው። ሁሉም ሰው እግዚአብሔርን ስለመሰማት የእርሱን ድምፅ ስለመስማት ያወራል። እኔ ግን አይሰማኝም። ከቶንም ተሰምቶኝ አያውቅም። ችግሩ የኔ ቢሆንስ? እሱ እኔን ባይፈልገኝስ? ታዲያ ለምን እዚህ መጣሽ? እግዚአብሔር አንቺን የማይፈልግሽ ከሆነ ለምን እዚህ ያመጣሽ? ጓደኞችሽ ስላስገደዱሽ የመጣሽ ይመስልሻል? ነገር ግን ልጄ እሱ ሁል ጊዜም ሲጠራሽ ነበር። እዚህ ያለሽው እሱ እዚህ እንድትሆኚ ስለፈለገ ነው። ዛሬ ማታ ወደ ቤተ ክርስቲያን ሂጂ። ትክክለኛ ቃላትን ለመናገር ወይም ግዳጅ ለመውጣት አይደለም። ዝም ብለሽ ሂጂና ከእርሱ ጋር እውነተኛ ሁኚ። ያ እውነት ቁጣ ቢሆንም ጠርጣሪም ቢሆን እርሱ እውነትሽን መቀበል ይችላል። እርሱ ጥያቄዎችሽን አይፈራም። ማያ፣ አንቺ የእርሱን መልሶች ትፈሪያለሽ? ይህን እንዴት እንደማደርግ አላቅም። አንተን እንዴት እንደማናገር አላቅም። ሁሉም ሰው እዚህ እንዳለ እንደምትወደኝ እንደምትሰማኝ ይናገራል። እኔ ግን አይሰማኝም። ተሰምቶኝ አያውቅም። ጸልያለሁ፣ ሞክሬያለሁ፣ ያሉትን ሁሉ አድርጌያለሁ፣ ግን ምንም የለም። የት ነህ? ለምን ራስን አታሳየኝም? በጣም ደክሞኛል። ምንም ካለመሰማት ብቸኛ ከመሆን ደክሞኛል። አምላክ ሆይ አላምንህም። እውን መሆንን እንኳን አላቅም። ግን እዚያ ካለ እባክህ ራስን አሳየኝ። ከዚህ በኋላ ብቻዬን መስለቅ አልችልም። ምንድነው? ማነሽ? ምን ነበር? ማነሽ? አንቺ እውን ነሽ። አመሰግናለሁ። ለምኑ? ስለፈለግሽ፣ ስለጠየቅሽ፣ ተስፋ ስላልቆረጥሽ። አሁን ታያለሽ። ቆይ አትሂጂ። አልሄድም
ማን እንደነበርኩ አሳይሻለሁ። አንቺም ማንነትሽን እንድታውቂ ተመልከቺ፣ አስታውሺ፣ እመኚ፣ እኔ ነኝ። አሳይኝ። በአራተኛው ክፍለ ዘመን በአርሜኒያ ተራሮች ላይ በሰማይና በምድር መካከል ቃል ኪዳን ተደረገ። ይህች ከመወለዷ በፊት ለእግዚአብሔር የተሰጠች የአንዲት ልጃገረድ ታሪክ ነው። እናም የራሱ ሊሆን ማይችለውን ሊገዛ ስለፈለገ ንጉሥ። ይህ የቅድስት አርሴማ ታሪክ ነው። የሰማይና የምድር ጌታ ሆይ ዳግመኛ በፊት ይቀርበናል። ስንት ዓመታት አለፉ ጌታዬ፣ ስንት ጸሎት። ሀብት አንለምንህን፣ ስልጣን አንጠይቅም። የምንለምንህ አንድ ልጅ ብቻ ነው፣ በአንተ ስም የምናሳድጋት አንዲት ልጅ። እናም ይህንን ስጦታ ከሰጠህን የእኛ አትሆንም፣ ያንተ ትሆናለች። ሴት ልጅ ከሰጠህን ለአንተ አገልግሎት እንሰጣታለን። ሕይወቷ ያንተ ይሆናል አምላካችን ሆይ። ለዓመታት ቴዎድሮስና አትናስያ ለልጅ ይጸልዩ ነበር። በትንሿ የጸሎት ቤታቸው ውስጥ ሌሊት ከሌሊት ያኑን የተማጸነ ጸሎት ወደ ሰማይ ያቀርቡ ነበር። ዓመታት አለፉ። ተስፋቸው እንደ አሮጌ እንጨት አረጀ። ነገር ግን እምነታቸው አልተናወጠም ነበር። ምንድነው? ይሰማኛል። ሰምቶናል። ከዚያም እግዚአብሔር መለሰ። ተንፈሺ ልጄ፣ ልጁ እየመጣ ነው፣ እየመጣች ነው። ቃል ኪዳናችን እየመጣ ነው። ሴት ልጅ ጤናማና ብርቱ አርሴማ፣ ስሟ አርሴማ ነው። አትኖስያና ልጃችን፣ እናመሰግናለን ጌታ ሆይ፣ እናመሰግናለን። ስሟን አርሴማ አሏት። እናም ለቃላቸው ታማኝ በመሆን የእነርሱ ሳትሆን የእግዚአብሔር ነበረች። በ3 ዓመቷ ለቤተ ክርስቲያን ተሰጠች። ስለ ዓለም ምንም የማታውቅ ልጅ ለፈጠራት አምላክ ተሰጠች። በጣም የምታምር ልጅ ለቤተ ክርስቲያን እየሰጧት ነው። ቴዎድሮስና አትኖስያና ልጅ ለማግኘት ጸለዩ። እግዚአብሔር መለሰ። አሁን ስዕለታቸውን እየፈጸሙ ነው። አርሴማ የኔ ውድ፣ እማማ የነገርክሽን ታስታውሻለሽ? እኔ የእግዚአብሔር ነኝ። አዎ የኔ ፍቅር፣ አንቺ የእግዚአብሔር ነሽ። እኛም ለእርሱ እናት ለማርያም እንሰጥሻለን። በአብ በወልድ እና በመንፈስ ቅዱስ ስም፣ በእግዚአብሔር እናት በቅድስት ማርያም ስም ልጃችንን አርሴማን ለቤተ ክርስቲያን እንሰጣለን። እግዚአብሔር ይባርክሽ፣ ይጠብቅሽ፣ ፊቱን ያብራልሽ። አንቺ ዛሬም ለዘላለምም የእግዚአብሔር ልጅ ነሽ። አሁንም መታችሁ ትጠይቁኛላችሁ? በቻለንበት ቀን ሁሉ እንመጣለን ልጄ። በሁለት ዓለማት መካከል አደገች። በምድርና በሰማይ ማንበብ ከመማሯ በፊት መጸለይን ተማረች። እግዚአብሔርን በአትክልት ስፍራዎችና በዝምታ ውስጥ አገኘችው። በ15 ዓመቷ ውበቷ የማይካድ ነበር። ነገር ግን ለእግዚአብሔር ያላት ፍቅር ፍጹም ነበር። ቅድስት እናቴ ሆይ አንቺ ለእግዚአብሔር እሺ ብለሻል። እኔም እሺ እንድል እርጂኝ፣ የጠየቀኝን ሁሉ ለማድረግ። በአንድ ተራ ንጋት ላይ አርሴማ የራሷን ስለት ተሳለች። ራሷን ለክርስቶስ፣ ለንጉሷ፣ ለተወዳጇ፣ ለሁሉ ነገሯ አሳልፋ ሰጠች። ሰማይ የሰማት ሲኦል ደግሞ የተመለከታት እንደነበር አላወቀችም ነበር። ንጉሴ ሆይ የማመጣለህ ወርቅ የለኝም፣ እንቁ የለኝም። ያለኝ ራሴን ብቻ ነኝ። እኔ አንተ ነኝ ጌታ ኢየሱስ። ለማንም ምድራዊ ንጉሥ አይደለሁም፣ ለማንም ሰው አይደለሁም፣ ላንተ ብቻ ነኝ።
እኔ ሙሽራ ነኝ። የጠየተኝን ሁሉ ወደ ኋላ አልልም። ተዘጋጅቻለሁ። ነገር ግን በመንግስቱ ውስጥ ጨለማ እየነገሰ ነበር፣ ስምም ነበረው። ዝም በሉ፣ ዝም በሉ፣ ልቀቁኝ። የጠየቃችሁኝን ሁሉ አድርጌያለሁ። ምንም አያረካኝም፣ ምንም ሰላም አይሰጠኝም። ንጉሥ ድርጣድስ አርሜኒያን በፍጹም ሥልጣን ይገዛ ነበር። ነገር ግን ዋጋ ያለው ምንም ነገር አልነበረውም። በጋበዛቸው አጋንንት እየተሰቃየ በራሱ ጨለማ የታሰረ ንጉሥ ነበር። ንጉሥ ሆይ ጠርተውናል። ጠራዋችሁ? ምናልባት ጠርቼ ሊሆናል። ወሰን የሌለው ሀብት አለኝ፣ ሥልጣን አለኝ። ሰዎች ይፈሩኛል፣ መንግሥታት ይሰግዱልኛል። ሀገራትን ወርሬያለሁ፣ ጠላቶችን ደምስሻለሁ። ያም ሆኖ ግን ቆስቋላ ነኝ። ምናልባት ንጉሴ እረፍት ያስፈልገውታል። እረፍት? መተኛት አልችልም። ዓይኔን ስጨፍን የማየው ንጉሥ ሆይ ምናልባት የሚያስፈልገውት አጋር ነው። ንግሥት፣ በልቦ ላይ ደስታን የምታመጣ በጣም ውብ የሆነች ሴት። ሴት? አዎ ንጉሥ ሆይ፣ በመንግሥት ውስጥ እጅግ ውብ የሆነች ሴት፣ ንጹሕ የሆነች ድንግል። ውበት? አዎ ውበት ይህንን ጨለማ ሊያርቀው ይችላል። በመላው አገሪቱ ሰዓሊዎችን መላክ እንችላለን። ያላገቡትን ቆነጃጅት ሁሉ ስዕል ይስላሉ። እርሱም በጣም ደስ ያሰኘውትን ይመርጣሉ። አዎ፣ ወደየመንደሩ ወደየከተማው ላኳቸው። በአርሜኒያ ውስጥ እጅግ ውብ የሆነችውን ድንግል ፈልጉልኝ። በነፍሴ ውስጥ ያለውን ይህንን ቁስል የምትፈውስ ውበት አምጦልኝ። ለተቀደሰ ተግባር ተመርጣችኋል። ንጉሡ ሙሽራ ይፈልጋሉ። ወደ ሁሉም የመንግሥቱ ክፍሎች ትጓዛላችሁ። ዕድሜያቸው ከ15 እስከ 20 የሆኑትን ያላገቡ ደናግልን ሁሉ ስዕል ትስላላችሁ። ሥራችሁን ወደ ቤተ መንግሥቱ አምጡ። ንጉሡ ራሳቸው ይመርጣሉ። ፍጹምነትን እፈልጋለሁ። የፊት ውበትን ብቻ ሳይሆን ከዚያ የዘለለ ነገር ሳያት አውቃታለሁ። ከዚህ ጨለማ ልታድነኝ የምችለውን። ሰላምን የጠማ ንጉሥ ውበትን ፈለገ። 75 ምስሎች፣ 75 ውጥ የተደረጉ። እርሱ ይፈልግ የነበረው ሴት አልነበረም፣ ማንኛውም ሴት ልትሰጠው የማትችለው ነገር እንጂ። ይህችኛዋስ ንጉሴ የልጅ ናት። አትሆንም፣ አንድችም አይሆንም። አንድትም ታውራችኋል እንዴ? አታዩም እንዴ? እነዚህ እኮ ምንም ናቸው። እኔ የምፈልገው ነገር ንጹሕ የሆነ ያልተነካ መለኮታዊ ነገር ነው። ሌላ ፈልጉልኝ። መኖር አለባት። ድፍረቴን ይቅር ይበሉኝ ንጉሴ። ተናገር፣ ምን ሐሳብ አለ? ንጉሴ የሚፈልጉት ውበትን ብቻ ሳይሆን ንጽሕናን ነው። መለኮታዊነትን ያልፈልግንበት አንድ ቦታ አለ። የት? የሴቶች ገዳም። ገዳም? ግን እነዚያ ሴቶች የተሰጡት ለአምላካቸው የተሰጡ። አዎ፣ ንጹሕ፣ ያልተነኩ፣ መለኮታዊ። እኔ የምፈልገው ልክ እሱን ነው። ንጉሥ ሆይ፣ ከቤተ ክርስቲያን ሴት መውሰድ በክርስቲያኖች ዘንድ ረብሻ ሊፈጠር ይችላል። ክርስቲያኖቹ ለአናጺው አምላካቸው ይሰግዳሉ። እኔ ንጉሥ ነኝ። ወደዚህ ገዳም ሂድ። እዚያ ካሉት ሁሉ እጅግ ውብ የሆነችውን ሴት ስዕል ሳልልኝ። እሺ ንጉሥ ሆይ፣ ከወሲደድ እሄዳለሁ። አዎ፣ መልሱ እዚህ አለ፣ ይሰማኛል። ከዚያም አንድ ሰዓሊ
ፈጽሞ ማይታሰብ ነገር ጠቆመ። የሴቶች ገዳም፣ ንጹሐንና ቅዱሳን የሚኖሩበት፣ የእግዚአብሔር የራሱ ሴት ልጆች የሚጸልዩበትን ቦታ። ክርስቲያኖች ለወርቅና ለድንጋይ ጣዖታት አንሰግድም በማለታቸው ይታደኑ፣ ይደበደቡ፣ ይገደሉ ነበር። ተመልከቱ፣ እነዚህ ለአማልክቶቻችን ክብር አንሰጡም ብለዋል። በባህሎቻችን ላይ ተፉ፣ የንጉሳችንን መለኮታዊ ሥልጣን አቃለሉ። ስገዱ፣ ለፀሐይ አምላክ ስገዱ፣ በሕይወት ትኖራላችሁ። እኔ የምሰግደው ለእውነተኛው አምላክ ለክርስቶስ ብቻ ነኝ። ሌላ የአምላኩን ኃይል መፍታት የሚፈልግ አለ። ጌታ ኢየሱስ ሆይ ብርታቱን ስጠኝ። የመጨረሻ ዕድል፣ ምስዋዕት አቅርቡ፣ ስገዱ። አምላካቸው ለምን አያድናቸው? ያድናቸዋል በሰማይ። ክርስቶስ ጌታ ነው፣ እሱን አልከደውም። እንግዲያውስ ስለ እሱ መከራን ተቀበል። ይህ ትምህርት ይሁንላችሁ። የንጉሡ ምሕረት ታላቅ ነው። ለአማልክቶቻችን ስገዱና በሕይወት ኑሩ። እኛን ብትቃወሙ ግን ዕጣ ፈንታችሁ ይሄ ነው። አርሴማም በገዳሟ ሆና ስለ እነርሱ እያለቀሰች ትጸልይ ነበር። ጌታ ሆይ ስላንተ መከራን እየተቀበሉ ነው፣ ብርታት ሰጣቸው፣ እንዳይዝሉ አድርግ። ደማቸው ይጮሃል፣ ነገር ግን እንደ ዘር ይሁን። መከራቸውን ላንተ አቀርባለሁ፣ ወደ አንተ ከፍ አድርጋቸዋለሁ። መከራን ሁሉ የተቀበልከው አንተ ከዚህ ውስጥ አሳልፋቸው። እናም በእኔም ላይ ይህንኑ የምትፈቅድ ከሆነ ወደ ኋላ አልልም። የጠየቀኝን ሁሉ ለማድረግ እኔ ያንተ ነኝ። እየጸለየች አገኛት። በዚያችም ቅጽበት ዕጣ ፈንታዋ ተወሰነ። ሰላም ላንተ ይሁን ወንድሜ፣ ልረዳህ እችላለሁ? ይቅርታ፣ ልረብሽ አስቤ አልነበረም። አልረበሽክም። ጠፍተህ ነው? አይደለም፣ እኔ ሰዓሊ ነኝ። ከእመምኒቷ ፈቃድ አገኝቼ ነው ስዕል ለመሳል። አሃ፣ ገዳሙን እየሳልክ ነው? የምትሰራው ቆንጆ ሥራ ነው። የእግዚአብሔርን ፍጥረት ማስቀረት። ለእግዚአብሔር ክብር የተፈጠረው ውበቷ እሷ የምትሸከመው መስቀል ሊሆን ነበር። አዎ፣ ሳልረሳው። ብርሃኑን፣ ፊቷን ይደሰታል። እርሷን መምረጥ አለበት። እሷ ፍጹም ናት። ንጉሴ፣ ሰዓሊው ተመልሷል። አስገባው። እሺ፣ በገዳሙ ውስጥ ማንንም አገኘህ? ንጉሴ፣ ያገኘሁት በቃላት ልገልጸው አልችልም። እርሱ ራሳቸው ማየት አለቧት። አሳየኝ። ንጉሡ ፊቷን ሲያይ አባዚው ተቀጣጠለ። ፍቅር አለው፣ ነገር ግን ፍላጎት፣ ንብረት የማድረግ አባዜ፣ ፈጽሞ ሊያዝ ያልገባውን ነገር የራስ የማድረግ ረሃብ ነበር። ማን ናት? ስሟ አርሴማ ነው ንጉሴ። ከልጅነቷ ጀምሮ ለቤተ ክርስቲያን የተሰጠች ናት። ቅድስት ናት ይባላል። ቅድስት እሷው ናት። አሁኑኑ አምጡልኝ። ንጉሴ፣ እርሷ በቤተ ክርስቲያን ጥበቃ ስር ናት። እርሷን መውሰድ። እኔ ንጉሥ ነኝ። ቤተ ክርስቲያንን ፈቃድ አልጠይቅም። አምላካቸው እሷን የሚፈልግ ከሆነ ስለ እሷ ከኔ ጋር ይዋጋ። ንግሥቴ ትሆናለች። ይህንን ጨለማ ታርቅልኛለች። የኔ ትሆናለች። ሂድ፣ ነገ ፀሐይ ከመግባቷ በፊት አምጣት። እሺ ንጉሥ ሆይ። ታድኝኛለሽ፣ የኔ ትሆኛለሽ፣ እና መቼም አትለይኝም። ንጋት ላይ መጡ። አንዲትን ልጅ አገረድ ከጸሎቷ ላይ ሊጎተቱ ወታደሮች። ክፈቱ፣ በንጉሡ ትእዛዝ። እና የጸሎት ቤት ነን። ምን ትፈልጋላችሁ? አርሴማ ለተባለችዋ ልጅ ነው የመጣ ነው። በሩን ክፈቱ። እርሷ ለእግዚአብሔር የተሰጠች ናት። አትችሉም። ክፈቺ፣ አለበለዚያ እንሰብረዋለን። አርሴማ ግን አልተገረመችም። ለዚህ ቅጽበት ሙሉ ሕይወቷን ተዘጋጅታበት ነበር። እመምኔት እናቴ፣ በሩን ይክፈቱት። አርሴማ አትክፈቺ። የተወለድኩት ለዚህ ነው። ጥርዬ ይሄ ነው። አታልቅሱ እናቴ። እግዚአብሔር ከኔ ጋር ነው። አርሴማ የት ናት? እኔ ነኝ አርሴማ። በንጉሡ ተጠርተሻል። ከኛ ጋር ነኝ። እመታለሁ፣ ግን መጀመሪያ
እናቴን ልሰናበት። የወላጆቿ የተስፋ ቃል ሙሉ ዑደቱን ጠብቆ ደረሰ። በልጅነቷ ለእግዚአብሔር ሰጧት። አሁን እግዚአብሔር ሁሉንም ነገር እንድትሰጥ እየጠየቃት ነበር። አርሴማ እባካችሁ ከወላጆቴ ጋር ልነጋገር። አይ ልጄ፣ ይህንን አይሆንም። እማማ ታስታውሻለሽ? ጸልየሽልኛል፣ ለእግዚአብሔር ቃል ገብተሽልኛል። ጸልየንልሻል። አሁን ስትሰቃይ ማየት አለብን። ስለ ክርስቶስ ስትሰቃይ ማየት አለብን። ሕይወትን የሰጣችሁኝ ከዓላማ የምትጠበቅ አይደለም። ለዚህ ቅጽበት ነው የተወለድኩት። አታልቅሱልኝ። እግዚአብሔር የተገባው አድርጎ ስላገኘኝ ደስ ይበላችሁ። እግዚአብሔር አብሮሽ ይሁን፣ በእጆቹ ይያዝሽ፣ ለሚመጣው ነገር ብርታቱን ይስጥሽ። እወዳችኋለሁ። ጸልዩልኝ፣ እኔም ጸልይላችኋለሁ። እሷ ግን ብቻዋን አልተራመደችም ነበር። ጌታ ሆይ በርታት ይሁን። ቅዱስ ሚካኤልና ቅዱስ ገብርኤል አብረዋት ይራመዱ ነበር። ሰማይ ሙሽራውን ለመጠበቅ ተዋጊዎቹን እንደላከ የሚታይ ማረጋገጫ። ያ ምንድን ነው? ፀሐይዋ የሆነ ነገር ላይ አርፋ እያንጸባረቀች ነው። እና ማን ናቸው? ከየት መጡ? አትኩሯቸው። ጉዞ ቀጥሉ። አትፈሪ አርሴማ፣ ጌታ ከአንቺ ጋር ነው። እኔ ለዚህ ክብር የተገባሁ አይደለሁም። አንቺ የተወደድሽ ልጁ ነሽ። ወደ ድልሽ አብረንሽ እንራመዳለን። ታያቸዋለ? ከጎኗ ያሉትን ጠንቋይ ናት። አይደለም፣ እነሱ መላእክት ናቸው። እየተጠበቀች ነው። አጋንንትን ጠርታለች። እማማ፣ የሚያበሩት ሰዎች ከሰማይ የመጡ ናቸው። ፈጠን ብላችሁ ንዱ፣ ከነዚህ ሰዎች ራቁ። ጨለማው ይፈራሻል አርሴማ፣ ሊሰብረሽ ይሞክራል። ግን አስታውሺ፣ ሞት መጨረሻሽ አይደለም፣ መጀመሪያሽ ነው። ወደ ኋላ አልልም። እናውቃለን፣ የተመረጥሽውም ለዚህ ነው። በሰላም ሂጂ የክርስቶስ ሙሽራ፣ እኛ ሁልጊዜም ቅርብ ነን። ወደ ቤተ መንግሥቱ ሰዷት፣ ቶሎ በሉ። በዚያን ቀን ሁለት ነገሥታት ተገናኙ። አንደኛው አርሜኒያን ያስተዳድራል፣ ሌላኛው የእሷን ልብ ያስተዳድራል። ስዕሉ ያንቺን ውበት በሚገባ አልገለጸውም ነበር። እሷ ግን ለታናሹ ዙፋን አትስቀድም ነበር። የመጣሁት በመልኬ ልሞገስ አይደለም። እዚህ ለምን እንደመጣሽ ታውቂያለሽ? ንግሥቴ እንድትሆን ፈልገን ነው። መፈልግ አይደለም፣ ትሆኛለሽ። ሙሽራዬ ትሆኛለሽ። ራስሽን ነይ ተመልከቺ። ፍጹም ውበት፣ ንጹሕ። እኔ የምፈልገው ልክ አንቺን ነው። እኔ የምትፈልገው ነገር አይደለሁም። እኔ ሰው ነኝ፣ የእግዚአብሔር አገልጋይ፣ እናም ቀድሞንም ሙሽራ ነኝ። ሙሽራ ለማን? ለክርስቶስ፣ ለሰማያዊው ንጉሥ። ክርስቶስ ያ አናጺው አምላክሽ? አናጺ አምላክ አይደለም፣ የሁሉ ፈጣሪ፣ የነገሥታት ንጉሥ። አንድ ቀን አንተም ራስህ የምትሰግድለት። እኔ ለማንም አልሰግድም። ሥጋዬን ልትመተው ትችላለህ፣ ነፍሴን ግን ልትነካት አትችልም። ሁሉንም ነገር እየሰጠውሽ ነው። ሀብት፣ ስልጣን፣ ዘውድ። የአርሜኒያ ንግሥት ትሆኛለሽ። ማድረግ ያለብሽ ክርስቶስሽን ክደሽ ለእኔ መስገድ ብቻ ነው። አንተ የምትሰጠኝ ትብያና አመድ ነው። እኔ ዘላለማዊነት ተሰጥቶኛል። ፈጽሞ ሊወዳደሩ አይችሉም። እኔ ጎስቋላ ነኝ፣ እየተሰቃየው ነው። ያንቺ ስዕል ከብዙ ዓመታት በኋላ ለመጀመሪያ ጊዜ ሰላም ሰጥቶኝ ነበር። ከዚህ ጨለማ ልታድኝኝ ትችያለሽ። ላድነህ አልችልም። ክርስቶስ ብቻ ነው የሚያድነው። ጨለማ የሚሰማህ ከብርሃን ፊትህን ስላዞርክ ነው። ሰላምን በፈጣሪ ሳይሆን በፍጥረት ላይ ትፈልጋለህ። እኔ ማዳን አልችልህም። እኔም እንደ ማንኛውም ሰው ነኝ። ነገር ግን በእውነት ሊያድንህ የሚችለውን ላመለክትህ እችላለሁ። እምቢ አልሽኝ? እኔ እምቢ ያልኩህ አንተን አይደለም ንጉሴ። እምቢ ያልኩት ጌታዬን ላለመካድ ነው። ወደ ወህኒ ውሰዷት፣ እንድታስብበት ጊዜ ስጧት። ሐሳብሽን ትቀይር ያለሽ፣ በወደድሽም በጠላሽም የኔ ትሆኛለሽ። እኔ የሌሊያ ነኝ። እናም አንተ የምታደርገው ምንም ነገር ይህንን ሊቀይረው አይችልም። ትንበረከካለች፣ ሁሉም ይንበረከካሉ። እናም ተጀመረ ፈተናዎቿ፣ ስቃዮቿ፣ ድሏ። ጌታ ሆይ አምንሃለሁ። ለሚመጣው ነገር ብርታቱን ስጠኝ። ንጉሡ እስከ ንጋት ድረስ እንድትሰበር ይፈልጋል። አትችልም። ማንም ችሎ አያውቅም። ቀጥሎ የሚሆነው ለልብ ደካሞች የሚሆን አይደለም፣ ነገር ግን መነገር አለበት።
ምክንያቱም እምነት የሚፈተነውና ቅዱሳን የሚፈተሩት በዚህ መንገድ ነውና። ንጉሡ ከእሷ ማምለጥ አልቻለም። በሕልሙም በቅጀቱም ውስጥ ትታየው ነበር። ያደረገችው እያንዳንዱ ተአምር በሕሊናው ላይ ጨማሪ ሸክም፣ በጤነቱ ላይ ጨማሪ ስንጥቅ ነበር። ተውኝ፣ እሷ እኮ ዝም ብላ ልጅ ናት። ምንም አግለችም። ለምን አያቆምም? ለምን ሰላም ማግኘት አልችልም? አዎ መስገድ አለባት። ትሰግዳለች። ዘበኞች! ሊቃነ መላእክት ሚካኤልና ገብርኤል ከልጅቷ ጋር የተታያችሁት እኔ ምሕረትን እለምናለሁ። ከዚህ ስቃይ ነፃ አውጡኝ። መስዋዕት አቅርቤያለሁ። እኔ ጸልያለሁ። ከኔ ሌላ ምን ትፈልጋላችሁ? እኔ ንጉሥ ነኝ። መልስ ይገባኛል። እናንተ የምታገለግሉት የእሷን አምላክ ነው አይደል? እንግዲያውስ ንገሩት፣ ለክርስቶሳችሁ ንገሩት። እኔ እንደማልሰግድ ያቺን ልጅ አገኛታለሁ። እሱን ቂዳ ለእኔ ትሰግዳለች። እናም አምላካችሁ ሊያደርገው ምንም ነገር የለም። ንጉሴ፣ ልጅቷ ተከታዮችን አፍርታለች። በወህኒ ቤት ውስጥ ያሉ ሌሎች ክርስቲያኖች የእሷን እምነት አይተዋል። ከእነሱ መካከል 27ቱ አሁን ለአማልክቶቻችን አንሰግድም ብለዋል። የእሷን ክርስቶስን ይከተላሉ እያሉ ሁሉንን ወደ እኔ አምጧቸው፣ እሷንና እነዚህን ተከታዮችን። ንጉሴ፣ ምን ሊያደርጉ? አምጧቸው አልኩህ። አርሴማ ግን በእምነቷ ብቻዋን አልነበረችም። 27 ክርስቲያኖች ክርስቶስን አንቀድም አሉ። የአርሜንያ አምላክ፣ የአርሜንያ ሕዝቦች ሆይ እነዚህን ሞኞች ተመልከቱ። አማልክቶቻችንን ንቀዋል፣ ባህላችንን አቃልለዋል። ይህችን ልጅ እና የሞተ አምላኳን ይከተላሉ። አንድ የመጨረሻ ዕድል እሰጣችኋለሁ። ለፀሐይ አምላክ ስገዱ፣ መስዋዕት አቅርቡ፣ እናም በሕይወት ትኖራላችሁ። እኛ የምንሰግደው ለአንዱ እውነተኛ አምላክ ብቻ ነው። ከሕይወት ይልቅ ሞትን መረጣችሁ? እኛ ከምቾት ይልቅ ክርስቶስን መረጣን። ከቅጽበት ይልቅ ዘላለማዊነትን መረጣን። ሚስት አለችኝ፣ 3 ልጆች። ሲያድጉ ማየት እፈልጋለሁ። ነገር ግን ለጥቂት ተጨማሪ ዓመታት ስል የአባታቸውን ነፍስ አልቀድም። እኛ የምናደርገው ሁሉ ለክርስቶስ ነው። ይህ ያንቺ ሥራ ነው። መርሸቻቸዋል። እኔ ማንምን አልመረስኩም። እነሱ እውነትን ቀምሰው ጣፋጭ ሆነው አግኝተውታል። አንተ መልስ እየሰጠሃቸው ለምን እምቢ አሉ ብለህ ትገረማለህ። እንግዲያውስ ሲሞቱ ትመለከትያለሽ። እያንዳንዳቸውን ደማቸውን በአንቺ እጅ ላይ ነው። አይደለም፣ ደማቸው በአንተ ላይ ነው። ነፍሳቸው ነፃ ናት። ንጉሡ ለጀግንነታቸው እርሷን ተጠያቂ ያደረጋት። ጀግንነት እርግማን ይመስል እኔን ጨካኝ ያስመሰለችኝ፣ እኔን ንጉሡን። የኔ ንጉሥ፣ ምናልባት እኛ ከሆንን አንዴ ብቻ ብትሰግድ፣ አንዴ ቃላቱን ብቻ ብትናገር። ግን እነዚህን ሰዎች በውሸት ተስፋ ትሞላለች። እጄን አስገደደችው። ጥንካሬ ማሳየት አለብኝ። አምላኳ ሊያድናት እንደማይችል ማረጋገጥ አለብኝ። 27ቱንም ግደሏቸው። በአደባባይ ነገ ጠብቁ። እንድትመለከት አድርጓት። ዞር ብላ ማየት እንዳትችል አድርጋችሁ ሰሯት። የልብ እልከኝነቷ ምን ያህል ዋጋ እንደሚያስከፍል ታየው። እና ከዚያ በኋላስ ልጅቷስ ምን ትሆን? ትሰበራለች። ሁሉም በመጨረሻ ይሰበራሉ። ግን መጀመሪያ ሌሎች መንገዶችን እሞክራለሁ። የሰርጋችን ድግስ አሉት። ነገ ይሞታሉ። ዛሬ ማታ ግን ያከብራሉ። ምክንያቱም ለክርስቶስ መሞት በመጨረሻ እውነተኛ ሕይወትን ማግኘት ነውና። እህቴ አርሴማ፣ ትፈሪያለሽ? ስጋዬ ይፈራል። ስጋዬ ሕመምን አይፈልግም። ነፍሴ አሁኑኑ እያከበረች ነው። ነገ እንሞታለን፣ ግን ነገ በሕይወት እንኖራለን። ለመጀመሪያ ጊዜ በእውነት በሕይወት እንኖራለን። ልክ እንደ ሰርግ ነው።
ሙሉ ሕይወታችንን ለክርስቶስ ስንጣች ነገር ነገ የሰርጋችን ድግስ ነው። ትጸልይልናለሽ እህቴ? ከመሆኑ በፊት ከእናንተ ጋር እቆማለሁ እናም እጸልያለሁ። ግን አንድ ነገር ቃል መግባት አለባችሁ። ክርስቶስን ስታዩት በፊቱ ስትቆሙ ጸልዩልኝ። እናንተን እንድከተል ብርታቱን እንዲሰጠኝ ለምኑልኝ። ልጄ፣ አንቺ ቀድሞውንም ከሁላችንም በላይ ጥንካሬ ያሳይተሻል። አይደለም፣ በደስታ እንዴት መሞት እንደሚቻል አሳይታችሁኛል። ከእናንተ እየተማርኩኝ ነው። የእነዚህን ሰንሰለቶች ቅዝቃዜ ቀምሰሻል። ሐሳብሽን ቀይረሻል። ዛሬ ማታ ለአማልክቶቼ ስገጂ፣ አለበለዚያ ነገ አንበሶቹ ይቦጫጭቁሻል። አይምሮዬ በክርስቶስ ላይ ጸንቷል። ምንም አውሬ አልፈራም፣ ለድንጋይ አልሰግድም። እንግዲያውስ መበላትን መርተሻል። አማልክት ይፍረዱ። የእርሷ ክርስቶስ እውነተኛ ከሆነ ከአውሬዎቹ ያድናት። ልቀቋቸው። ንጉሡ ለአንበሶች ወረወራት። አትፈሪ ልጄ፣ የአንበሶችን አፍ ዘግቼዋለሁ፣ አይጎዱሽም። ነገር ግን ፍጥረት ፈጣሪውን ያውቃል። ንጉሡ ሲቆጣ፣ አውሬዎቹ ግን ሰገዱ። ወጓቸው፣ አውሬዎቹን ወጓቸው። ልጅቷን አይደለም፣ አንበሶቹን ግደሉ። አርቋቸው። ጌታ ሆይ ይቅር በላቸው፣ የሚያደርጉትን አያውቁምና። አንበሶቹ ግራ ተጋብተው ነበር። እሳት ግን ምሕረት አያውቁም። ሐሳብሽን ቀይረሻል? ለፀሐይ አምላክ ስገጂ፣ አለበለዚያ አመድ አደርግሻለሁ። እሳት ወርቅን ያጠራል እንጂ አያጠራም። ለተፈጠረ ነገር አልሰግድም። ካስፈለገ አቃጥለኝ። እንግዲያውስ ነገ ትቃጠያለሽ። አምላክሽ ከአውሬዎች አዳነሽ። እስቲ ከዚህ ያድንሽ። በራስሽ ትገቢያለሽ ወይስ ትተወረወሪያለሽ? በእግሬ ይገባለሁ። ከእግዚአብሔር ልጅ ጋር ስራመድ እሳትን አልፈራም። አብረሽን ተራመጂ አርሴማ። ጌታ ጋሻሽ ሲሆን እሳት ሊያቃጥልሽ አይችሉም። የአባቶቻችን አምላክ ጌታ ሆይ አንተ የተባረከህ ነህ፣ ለዘላለምም የተመሰገንክና ከፍ ከፍ ያለህ ነህ። ጭማሪ እንጨት አምጡ፣ አሙቁት፣ ይበልጥ እንዲነዳ አድርጉት። አምላኬ በእሳት ውስጥ ከኔ ጋር ነው። ለሚጠሩት ሁሉ ቅርብ ነው። እሳት ሊነካት አልቻለም። ዝማሬን እየዘመረች በእሳት ውስጥ አለፈች። ያዟት፣ አውጧት። ሦስቱን የዕብራውያን ወጣቶች ያዳነው አምላክ ልጁንም አዳናት። ለእሳቱ አትሰግዱ፣ እሳቱን ለፈጠረው ሰግዱ። ሕመሙን ታገሽ ልጄ። በዝምታም ቢሆን እኔ ድምፅሽ እሆናለሁ። አንደበትሽ ርቱዕ ነው ልጅቷ። ሕዝቤን በእኔ ላይ ታነሳሻለሽ፣ ስለ አምላክሽ ትናገሪያለሽ፣ እነርሱም ይሰሙሻል። ስለዚህ ድምፅሽን ወስድብሻለሁ። ከንፈሬን ልትሰፋ ትችላለህ፣ ጸሎቴን ግን ልታቆም አትችልም። እግዚአብሔር ልብን ይሰማል እንጂ አፍን አይገለም። አድርገው። ድምፅዋን አጠፋ፣ ነገር ግን ጸሎቷን ማጥፋት አልቻለም። እግዚአብሔር ልብን ይሰማል እንጂ አፍን አይደለም። እስቲ አሁን አነሳሻታው። ስለ አምላክሽ ለመናገር ሞክሪ። በዝምታም ውስጥ ሁኜ አከብርሃለሁ። ምን? ያ ምንድን ነው? አፌን ዘግተሃላ፣ ነፍሴ ግን ትዘምራለች። አካሌን አስረሃላ፣ መንፈሴ ግን ይበራራል። እሷ የተረገመች ናት ወይም የተባረከች። ዳግመኛ አልነካትም። አሁኑኑ ወደ ክፍሏ መልሷት፣ አሁኑኑ። ፍቅርን ዝም ማሰኘት አትችልም። እሷ ምንድን ናት? ንጉሴ፣ ምላሹሽን ቆረጥኩት መስሎኝ ነበር። እንዴት አሁንም ባፍሽ ትናገሪያለሽ? የሥጋን ምላሽ ቆረጥክ፣ የእግዚአብሔርን መንፈስ ግን ዝም ማሰኘት አትችልም። እርሱ ድምፄ ነው፣
ተመልከቺ፣ ይህን ሁሉ ተመልከቺ። ይህ ያንቺ ሊሆን ይችላል። ዝም ብሎ ዘውድ አይደለም፣ የኔ ዘውድ። የአርሜንያ ንግሥት ትሆኛለሽ። ምርጥ ልብሶች፣ የፈለግሽው ማንኛውም ነገር፣ ቤተ መንግሥቶች፣ አገልጋዮች፣ ስልጣን፣ ከአይምሮ በላይ የሆነ ሀብት፣ መቼም ቢሆን ምንም አያጎድልብሽም። እና እኔም ያንቺ ይሆናለሁ። እሰግድልሻለሁ፣ አፈቅርሻለሁ። እኔነቴ ሁሉ ያንቺ ይሆናል። እኔ የምጠይቀው አንድ ትንሽ ነገር ብቻ ነው። ክርስቶስን ክጂ። ቃላቱን ብቻ ተናገሪ። ለአማልክቶቼ ስገጂ። አንዴ ብቻ። እናም ይህ ሁሉ ያንቺ ይሆናል። ንጉሴ፣ ዝገትና ብስባሽ ነው የምትሰጠኝ። ወደ ትቢያ የሚቀየሩ ነገሮችን ትሰጠኛለህ። የሚፈርስ ዙፋን ትሰጠኛለህ። እኔ የማያልፍ አክሊል ተሰጥቶኛል። መጨረሻ የሌለው መንግሥት፣ ሞት ሊነካው ማይችል ፍቅር። አንተ የሚፈውሰውን የሚጠግነውንና የሚያድነውን ጌታ አታውቀውም። አንተ የምታውቀው ስትጮክ ማይሰሙህን የድንጋይ አማልክት ብቻ ነህ። አንተ ንጉሥ ነህ፣ ግን ባሪያ ነህ። እኔ እስረኛ ነኝ፣ ግን ነፃ ነኝ። አዝንልሃለሁ። አንቺ አዝነሽልኝ ለእኔ። እኔ ንጉሥ ነኝ። የማንም ርኅራኄ ያስፈልገኝም። ሁሉንም አንሱት፣ አቃጥሉት፣ ደንታ የለኝም። በፍቃዷ ለእኔ የማትሰግድ ከሆነ በግድ ለአማልክቶች ትሰግዳለች። ልጅቷ በታላላቆቹ የአርሜንያ አማልክት ፊት ቆመሻል። ክብር ይፈልጋሉ። መስዋዕት አቅርቢ፣ ዕጣን አጭሺ፣ ስገዲ። እናም አማልክቱ ስድብሽን ይቅር ይሉሽ ይሆናል። ያ አምላክ አይደለም፣ በሰው እጅ የተቀረጸ ወርቅ ነው። መስማት አይችልም፣ ማየት አይችልም፣ ማዳን አይችልም። በገዛ ቤታቸው አማልክትን ለመዝለፍ ደፈርሽ። እነሱ አማልክት አይደሉም፣ ውሸቶች ናቸው። ለብረት ትሰግዳላችሁ፣ ለድንጋይ ትጸልያላችሁ። ለዚህ እንድትሰግድ ትፈልጋለህ? እኔ የአምላኬን ኃይል አሳያቸዋለሁ። ሁሉን የምትችል ጌታ አምላክ ሆይ፣ ሰማይንና ምድርን የፈጠርከ አንተ ለእነዚህ ሰዎች እውነትን አሳያቸው። የጣዖታቱን ባዶነት ግለጥ። እናም ስትጸልይ የሐሰት አማልክቱ ወደቁ። አይ አምላኩን አድኑት። በሕያው አምላክ ኃይል ፊት ወርቅና ድንጋይ ፈረሱ። አማልክቶቻችሁ በእርሱ ፊት መቆም እንኳ አልቻሉም። እንዴት ሊያድኗችሁ ይችላሉ? ጠንቋይ፣ ጋኔን፣ መተተኛ አማልክቶቻችንን ረግማለች። ቤተ መቅደሳችንን አፍርሳለች። ዓይኖቿን አውጧቸው። አማልክቶቻችንን ማየት ካልፈለገች ምንም አታይም። ዓይኖችሽን ተመልከቻቸው፣ ያምራሉ። ሐሳብሽን ገዥረሻል። ለእኔ ስገጂ፣ አለበለዚያ እይታሽን ወስጂ፣ ለዘላለም በጨለማ ውስጥ ተውሻለሁ። የእግዚአብሔርን ክብር አይቼዋለሁ። ዓይኖቼን ወስዳቸው። እሱን ለማየት አያስፈልጉኝም። አልሰግድም። እንግዲያውስ መቼም ቢሆን ዳግመኛ አታይም። እውነትን ማየት ስለማትፈልግ ምንም ነገር አታይም። ማድረግ ያለብህን አድርግ። አልፈርድብህም። አንተ ከራስህ በላይ በሆኖች ውስጥ ያለህ መሳሪያ ነህ። ዓይንሽን ጨፈኔ። አልጨፍንም። ሰማይን ለመጨረሻ ጊዜ አየዋለሁ። ጌታ ሆይ፣ ፍጥረትን ስላየዋቸው ዓይኖች ያመሰግንሃለሁ። ተዘጋጀዋለሁ። ኢየሱስ ዓይኖቿን ወሰደባት። ነገር ግን ከምንጊዜውም በተሻለ አጥርታ ታይ ነበር። ሥጋዊ እይታን ሰጣ፣ መንፈሳዊ እይታ ተቀበለች። በደስታ ያደረገችው ለውጥ ነበር። ሥጋዊ እይታን በእጄ ይዤ ነበር። አሁን ግን ልትወስዱት አማትችሉት ዓይን እያለው፣ ፊትህን አያለው ጌታዬ፣ መንግሥትህን አያለው። እነሱ ሊያዩት ማይችሉትን እኔ አያለው። ቅድስት ናት፣ ወይም አብዳለች፣ ወይም ሁለቱም። አሁን አምላክሽ የት ነው? ዓይነ ስውሯ ልጅ ጥሪው፣ አዳዲስ ዓይኖች ይስጥሽ። አምላኬ ከምን ጊዜውም ይበልጥ አሁን ለኔ ቅርብ ነው። በጨለማ ቆማችሁ ብርሃንን ታፊዙበታላችሁ። እኔ ግን ብታወርም አያለው። ዛሬ ማታ እንድትተኙ የሚረዳ ከሆነ ድገመኝና ምታኝ። የእያንዳንዱ ድብደባ ወደ እርሱ ያቀርበኛል። ይበቃል።
ንጉሡ በሕይወት እንድትቆይ ይፈልጋል። ለጊዜው አንቺ ልጅ ለምን ቃላቱን ብቻ ተናገረሽ? ለምን ይህን አታበቂው? ማንም አይፈርድብሽም ነበር እኮ። ምክንያቱም እውነት ከምቾት ይበልጣል፣ ፍቅር ከፍርሃት ይበረታል። ምክንያቱም እርሱን ለዘላለም ከማጣ እዚህ ያለውን ሁሉ ባጣ አመርጣለሁ። በሞት ጥላ ውስጥ ብሄድ እንኳ አንተ ከኔ ጋር ነህና ክፉን አልፈራም። ምን ሊሰብራት ይችላል? ምን ይሰብራታል? ሹማምንቶቹ ግፊት አደረጉበት። ወታደሮቹ ጠየቁት። ንጉሴ፣ ወታደሮቹ ያወሩ ነው ያወሩ። እርሱ አባዜ እንደያዘወት ይናገራሉ። ልጅቷ ደካማ እንዳደረገችወት። ሌሎች መንግስታት ይህንን ይሰማሉ። አንዲት ልጅ ክርስቲያን ልጅ በአደባባይ ስትገዳደረወት ኃይል የሌለወት አስመስለዋታለች። ወሳኝ እርምጃ ካልወሰዱ ስልጣንወት ጥያቄ ውስጥ ይገባ። ንጉሴ፣ በታማኝነት አገልግያለሁ። እንደ ታማኝ ዜጋ ይህንን እነግረዋታለሁ። ይግደሏት፣ በፍጥነት በአደባባይ ይህንን ያብቁት፣ ማስተማሪያ ያድርጓት። ማንም ምንም ያህል ቅዱስ ቢመስልም ዘውዱን መገዳደር እንደማይችል ያሳየው። ላድናት ፈልጌ ነበር። ንጉሴ፣ መዳን አትፈልግም። በእርሱ መዳን አትፈልግም። ሰማዕትነትን ነው የምትፈልገው። የምትፈልገውን ሳትሰጧት የምትፈልገውን ልትሰጧት አትችሉም። ምንም ቢያደርጉ እርሷ ታሸንፋለች። ስለዚህ ንጉሥ ማድረግ ያለበትን ያድርጉ። ዙፋኑንን ይጠብቁ። እርሷ አንዲት ልጅ ናት። እርሱ አርሜንያ ንጉሥ ነዎት። ነገ ጎህ ሲቀድ ሁሉንም ግደሏቸው። 28ቱን ክርስቲያኖች መጀመሪያ እርሷ እንድትመለከት አድርጓት። ከዚያ እርሷን። እንዴት ልትሞት ይገባል ንጉሴ? በሰይፍ፣ በንጹህ፣ በፍጥነት። ከዚያ በላይ አላሰቃያትም። ይቅር በይኝ። ንጉሡ ሁሉንም ሞክሮ ነበር። አውሬዎች፣ እሳት፣ ማሰቃየት፣ ጉቦ፣ ምንም አልሰራለትም። አሁን የቀረው አንድ ምርጫ ብቻ ነው። እርሱም ሁሉን ነገር ያስከፍለዋል። ልታይኝ ትችያለሽ አርሴማ። ፊትህን ማየት አልችልም፣ ግን ነፍስህን አያታለሁ። እናም እየሞተች ነው። እንዴት ደፈርሽ? እውነትን መናገር እንዴት ደፈርኩ? ማየት ያልፈለግከውን ላሳየህ እንዴት ደፈርኩ? ከውሻ ታንሳለህ። ምን አልሽ? ያልኩህ ከውሻ ታንሳለህ። ውሻ ጌታውን ያውቃል። ውሻ ትዕዛዝን ያከብራል። ውሻ ታማኝነትን ያሳያል። አንተ ፈጣሪህን አታውቀው፣ ትዕዛዛቱን አታከብርም። ከራስህ ፍላጎት በቀር ለማንም ታማኝ አይደለህም። ውሻ ከአንተ በላይ ክብር አለው። እኔ ንጉሥ ነኝ። በሕይወትና በሞት ላይ ሥልጣን አለኝ። በአንድ ቃል ላጠፋሽ እችላለሁ። በምንም ላይ ሥልጣን የለህም። ራስህ እንኳ መቆጣጠር አትችልም። በድምፅህ ውስጥ ትሰማዋለሁ። ተሸብረሃል። መተኛት አትችልም። ሰላም ማግኘት አትችልም። የአጋንንት ባሪያ ነህ። አንተ ግን ንግሥትና ትለዋለህ። እኔን የፈለግከኝ ውበት ያድንሃል ብለህ ስላሰብክ ነህ። እኔን ግን አትፈልገኝም። የምትፈልገው እኔ ያለኝን ነው። ሰላምን፣ ደስታን፣ ዓላማን፣ ፍቅርን። ነገር ግን እነዚህን ነገሮች ልትወስዳቸው አትችልም። በወርቅ አይገዙ፣ በኃይል አይገኙ። የሚገኙት እጅ በመስጠት ብቻ ነው። ለእግዚአብሔር ላለመስገድ መረጥክ። ስለዚህ ለሌላው ነገር ሁሉ ትሰግዳለህ። ለፍርሃት፣ ለትዕቢት፣ ለጨለማ ራስህን ንጉሥ ትለዋለህ። እኔ ግን አንተ መቼም ከምትሆነው በላይ ነፃ ነኝ። ነፃ? አንቺ እኮ አይነ ስውር ነሽ። ተደብድበሻል፣ ተሰቃይተሻል፣ ትሞቻለሽ። ሆኖም አዝነልሃለሁ። ንጉሣችሁ ደካማ ነው። ራሳችሁ እኮ ብላችሁታል። እንድግደላት ትፈልጋላችሁ? ጠንከራይ እንዳሳይ ትፈልጋላችሁ? ይሁን። አዚም አድርጋብኛለች። ይህንን መንግሥት ረግማለች። አማልክቶቻችንን አጥፍታለች። ነገ ንጋት ላይ ትሞታለች። የእሷን የሚከተሉ ሁሉ ይሞታሉ። አይነ ስውር ሆና ከማንም በላይ በደንብ አየችው እና የተናገረችው እውነት ከማንኛውም ሰይፍ በበለጠ ዘልቆ ጎረጠው። ከውሻ ታንሳለህ አለችው። እርሱም ልክ መሆኑን አውቆ ነበር። የገዛ ትዕቢቱ አጠመደው። ግድያው የታዘዘው ከጥንከራ ሳይሆን ከፍርሃት የተነሳ ነበር። ወንድሞች፣ እህቶች፣ ላያችሁ አልችልም፣ ግን መኖራችሁን እሰማለሁ። እህታችን አርሴማ፣ እዚህ ነን፣ አንፈራም። ወደ ሰርጋችን ድግስ እንሄዳለን። ክፉን አልፈራም፣ አንተ ከኔ ጋር ነህና። በትርህና ምርኩዝህ እነርሱ ያጽናኑኛል። አንድ መጨረሻ ዕድል አላችሁ።
ክርስቶሳችሁን ካዱ፣ ለአማልክቶቻችን ስገዱ፣ በሕይወት ኑሩ። ጄኔራል፣ ለዕድሉ እናመሰግናለን፣ ግን አንችልም። የሕይወትን ውሃ ቀምሰናል፣ ወደ መርዝ ልንመለስ አንችልም። ብርሃንን አይተናል፣ ወደ ጨለማ ልንመለስ አንችልም። ወንድሜ ግዴታን ተወጣ። ምንም ቂም የለኝም። በትክክል ምታኝ ጌታ ሆይ። በእጆቼ ጎህ ሲቀድ 27ቱ ሰማዕታት እየዘመሩ ሞቱ። ራሶቻቸው ሰማይን እንዳዩ ቀና ብለው ቆሙ። በሺዎች የሚቆጠሩ ያዩት ተአምር፣ በደም የተጻፈ ምስክርነት። ቀጣይ እህቴ አርሴማ ጸልይልኝ። እጸልያለሁ። ወደ እርሱ ሩጪ እህቴ። ጌታ ኢየሱስ ሆይ ነፍሴን ተቀበል። እንወዳለን። ጀግና ሁን ልጄ፣ አብረህነን። ጌታ ሆይ ጠብቃቸው፣ በመንገድህ አሳድጋቸው። ደህና ሁን ወንድሜ። አምላካቸው እውነት ነው። ይህ ተፈጥሯዊ አይደለም። ከሰማይ ጋር የሚዋጋን ንጉሥ አላገልግልም። ምን አደረግኩ? አክሊል አቀዳጀኋቸው። ልታጠፋቸው አስበህ ነበር፣ ነገር ግን ወደ ቤታቸው ሰደድካቸው። አያቸዋለሁ፣ አክሊሎች ሲወርዱ አያለሁ፣ ለእያንዳንዳቸው የወርቅ አክሊል። አሁን ነገሥታት ናቸው፣ ንግሥቶች፣ መሳፍንት፣ ልዕልቶች። ጠብቁኝ፣ እየመታሁ ነው። ለእኔም አክሊል አስቀምጡልኝ። ጌታ ሆይ አንድ የመጨረሻ ምስክርነት ለሚጠራጠሩት ኃይልህን አሳያቸው፣ መልሳቸው ለአንድ አፍታም ቢሆን። ከዚያም የማይቻለው ሆነ። ሙታን ተነሱ፣ ራሶች ከሰውነቶች ጋር ተቀላቀሉ። 27ቱ ለመጨረሻ ጊዜ መሰከሩ፣ ክርስቶስ ጌታ ነው። ሞት ራሱ ተሸነፈ። ሞተው ነበር፣ ተነሱ። እኛ በሕይወት ነን፣ እርሱን አየነው፣ ከእርሱ ጋር ነበርን። አሁን ደግሞ ተመለስን። እህታችን አርሴማ እንመሰክራለን፣ ክርስቶስ ጌታ ነው። ፊቱን አይተናል፣ በፊቱ ቆመናል። በሚወዱት ላይ ሞት ሥልጣን የለውም። ግደሏቸው፣ ዳግመኛ ግደሏቸው። ከሙታን ጋር አልዋጋም። ይሄ ጠንቆላ ነው። አይደለም፣ ይሄ እግዚአብሔር ነው። የንጉሡ ትእዛዝ የጸና ነው። ማድረግ ያለባችሁን አድርጉ። ሞትን ቀድመን ቀምሰነዋል፣ ጣፋጭ ነው። እህቴ እንቀድምሻለን፣ ቦታሽን እናዘጋጃለን። በሰላም ሂዱ። የተወደዳችሁ እየመጣው እንደሆነ ንገሩት። ተፈጽሟል ንጉሴ። ጥሩ። አሁን ልጅቷ ነገ አልችልም። ዛሬ ከዚህ በላይ ማየት አልችልም። ጌታ ሆይ ሰዓቱ ቀርቧል። እመሰክራለሁ፣ ሥጋዬ ይፈራል። ሥጋዬ ነገን አይፈልግም። ነፍሴ ተዘጋጅታለች፣ ነፍሴ ጓጉታለች። አመሰግንሃለሁ ስለ ወላጆቼ፣ ስለ ታማኝነታቸው፣ ስለ ቤተ ክርስቲያን በፍቅርህ ስላሳደገችኝ፣ ስለ ቅዱሳኑ በደስታ እንዴት መሞት እንደሚቻል ስላሳዩኝ። ለምትዋቸው ጸልያለሁ። እናትና አባቴን አጽናናቸው፣ ለእኔ ላንተ ሰጥተውኛል። መስዋዕትነታቸውን አክብርላቸው። ጌታ ሆይ የምለምንህ ስለ ራሴ አይደለም፣ ከኔ በኋላ ለሚመጡት እንጂ። ስሜን ለሚጠሩ ሁሉ እኔ ታላቅ ስለሆንኩ ሳይሆን አንተ በእኔ በኩል ልትሰራ ስለመረጥክ፣ ታሪኬን ለሚሰሙ ሁሉ፣ ለሚጽፉት፣ ለልጆቻቸው ለሚያነቡት፣ ለአንዳንዶች ስለ ታማኝነት ለሚነግሩት፣ በስሜ ተራበን ለሚያበሉ ሁሉ፣ እኔን ለማክበር ሳይሆን በመታሰቢያ አንተን ለማክበር፣ በስሜ ቤተ ክርስቲያን ለሚሰሩ ሁሉ፣ የጸሎትና የአምልኮ ስፍራ ለሚፈጥሩ ሁሉ፣ በምልጃ መታሰቢያ ለኔ ክብር ለሚሰጡ ሁሉ፣ ጌታ ሆይ ጸሎቴን ስማ፣ አቅርብላቸው፣ ባርካቸው፣ ጠብቃቸው፣ ይቅር በላቸው። እናም ጌታ ሆይ የምትፈቅደው ከሆነ ከመከራዬ እንደ ፍሬ ይሁኑ። ደሜ አትክልትን ያጠጣው፣ ሞቴ ወደ ስፍር ቁጥር የሌላቸው ሕይወቶች የሚያድግ ዘር ይሁን። ተዘጋጅቻለሁ። ነገ ወደ ቤቴ እመጣለሁ። ነገ ፊትን አያለሁ። ነገ በመጨረሻ በሙሉ አንተ ይሆናለሁ።
በመጨረሻዋ ምሽት አርሴማ ጸለየች። መዳንን ፈለጋ አይደለም፣ ነገር ግን ከእርሷ በኋላ ለሚመጡት እግዚአብሔርም መለሰላት፣ በዘመናት ውስጥ ለሚያስተጋባ ቃል ኪዳን። እዚህ ነህ አንተ፣ እዚህ ነህ አርሴማ የተወደድሽ ልጄ፣ እስከ ሞት ድረስ ወደድሽ። እወድሃለሁ ጌታዬ። ስለዚህም ይህንን ቃል ኪዳን ካንቺ ጋር አደርጋለሁ፣ በሰማይና በምድር የጸና ታሪክሽን ለሚጽፍ ሁሉ፣ በብዕር በወረቀት ላይ ለሚያሰፍረው ወይም በድምፅ ለሚናገረው፣ ምስክርነትሽን ለትውልዶች ለሚያቆይ እነርሱንና ቤተሰቦቻቸውን እባረካለሁ። ታሪክሽን ለሚያነብ ሁሉ፣ ምስክርነትሽን ሰምቶ በልቡ ለሚያኖር፣ እምነትሽ እምነቱን እንዲያጠነክርለት ለሚፈቅድ ማስተዋሉን አበራለሁ፣ መንገዱንም እጠብቃለሁ። ታሪክሽን ለሌሎች ለሚነግር ሁሉ፣ በገበያም ሆነ በቤተ ክርስቲያን ምስክርነትሽን ለሚያካፍል፣ በምዕመናን ዘንድ መታሰቢያሽን ሕያው አድርጎ ለሚያቆይ፣ የጥበብን ቃላትና የድፍረትን መንፈስ እሰጣቸዋለሁ። በስምሽ የተራበውን ለሚያበላው ሁሉ፣ አንቺ ድሆችን እንዳስታወስቸው ለሚያስታውሳቸው፣ የታረዘውን ለሚያለብስ፣ ቤት የሌለውን ለሚያስጠልል፣ መበለቲቱን ለሚያጽናና፣ በአንቺ መታሰቢያና ለእኔ ክብር አቅርቦታቸውን አበዛለሁ፣ ጎተራዎቻቸውንም እሞላለሁ። በስምሽ ቤተ ክርስቲያን ለሚሠራ ሁሉ፣ የጸሎትና የአምልኮ ስፍራ ለሚፈጥር፣ በአንቺ ምልጃ መቅደስን ለእኔ ክብር ለሚሰጥ፣ ያ ስፍራ ለደከሙት መሸሸጊያ፣ ከክፉም መከላከያ አምባ ይሆናል። መገኘቴ በዚያ ያድራል፣ ተአምራትም ከእርሱ ይፈልቃሉ። ጌታ ሆይ ይህ ይበዛል፣ እኔ የተገባው አይደለውም። ልጄ በደንብ ስሚ። ለምልጃ ስምሽን ለሚጠራ ሁሉ፣ በምስክርነትሽ በኩል ወደ ዙፋኔ ለመድረስ ለሚጸልይ፣ በበዓልሽን ቀን በአክብሮት ለሚያከብር፣ መታሰቢያሽን በእምነት ለሚያከብር ሁሉ እባርካቸዋለሁ። እናም ይቅር እላቸዋለሁ። ኃጢአታቸው ታጥቦ ይነጻል። የእነርሱ ብቻ ሳይሆን የአባቶቻቸውም አባቶች 7 ትውልድ ወደ ኋላ እና 7 ትውልድ ወደፊት 14 ትውልድ በአንቺ ምልጃ ምክንያት ምሕረትን ያገኛል። ይህ የሆነው በአንቺ ታላቅነት ሳይሆን በእኔ ፍቅር ምክንያት ነው። ሕይወትሽን ሰጥሽኛል፣ እኔም ምሕረቴን እሰጣቸዋለሁ። ሥጋሽ ነገር መከራን ይቀበላል፣ ነገር ግን ነፍስሽ በፊቴ ለዘላለም ትኖራለች። ከአብርሃም ከይስሐቅና ከያዕቆብ ጋር ትቆሚያለሽ። ከሙሴና ከነቢያት ጋር ከሐዋርያት ጋርና ከቅዱሳን ሁሉ ጋር አክሊሽም ከከዋክብት ይልቅ ያበራል። እቀበላለሁ፣ ቃል ኪዳንህን እቀበላለሁ፣ ሞቴን ለክብርህ ቃል እገባለሁ። እንግዲያውስ ታትሟል፣ በሰማይም በምድርም። ነገ ወደ ቤት እመጣለሁ። ነገ ይህ ቃል ኪዳን ይጀምራል። ነገ ሁሉም ነገር ይቀየራል። ተዘጋጅቻለሁ ጌታዬ፣ ተዘጋጅቻለሁ። 7 ትውልድ ወደ ኋላ፣ 7 ትውልድ ወደፊት፣ 14 ትውልድ በአንዲት ሴት ታማኝነት ተባረከ። ይሄ አሁን በኋላ የእርሷ ታሪክ አልነበረም። ይሄ ስሟን ለሚጠሩት ሁሉ ታሪክ ነበር። የአርሜንያ ብሔሮች ሆይ እኔ ዛሬ አልሞትም። ይሄ ሥጋ ይሞታል፣ እኔ ግን በሕይወት እኖራለሁ። ወደ ንጉሴ ይሄዳለሁ፣ ወደ ሰርጌ ይሄዳለሁ፣ ወደ ቤቴ ይሄዳለሁ። አታልቅሱልኝ። እግዚአብሔርን ለማያውቁላችሁ አልቅሱ። ዘላለምነትን በትቢ ለሚለውጡ አልቅሱ። ንጉሴ ይቅር ብዬሃለሁ። ራስህን መርዳት አልቻልክም። በጨለማ ታሰርክ ነበር። ነገር ግን አሁንም ቢሆን አምላኬ ማዳን ይችላል። አርሴማ ልጄ፣ አሁንም ቢሆን ጀነራል፣ ክቡር ንጉሥ፣ ከግዴታህ ስር ተቀብሮ የደግ ልብ አለህ። አየሁታለሁ። ራስህን አትውቀፍ። የምትፈልገው ትእዛዝን ተፈጻሚ ወታደር ነህ። ነገር ግን ከዛሬ በኋላ ሌላ ንጉሥ ተከተል። እከተላለሁ፣ አስታውሻለሁ። እርሱን አስታውሰው።
እኔን አይደለም። ተዘጋጅቻለሁ። ወደ ሰርጓ እንደሚሄድ ሙሽራ ወደ ሞቷ ተራመደች። ፍርሃት የለም፣ ጸጥታ የለም፣ ሰላም ብቻ። ውበቷ፣ ንጽሕናዋ። ውሰዷት፣ ጡጦቿን ቁረጧቸው። ንጉሴ እባክህ በክብር እንድትሞት ይፍቀድላት። አድርጉት። ወንድሜ፣ ያንተ ጥፋት አይደለም። ማድረግ ያለብህን አድርግ። አሁኑኑ ይቅር ብዬኛለሁ። ምንድነው ያ ወተት? ከሰውነቷ ሊሆን አይችልም። እውነት ነው። ወተትና ማር ጣፋጭ፣ ንጹሕ፣ ቅዱስ። ወደ ኋላ፣ ሁሉም ሰው ወደ ኋላ ያመለስ። ሰውነቴ የእግዚአብሔር ቤተ መቅደስ ነው። ታፈርሱታላችሁ፣ እርሱ ግን በክብሩ ይሞላዋል። ጨርሰው ወንድሜ፣ ወደ ቤቴ ስደደኝ። አባት ሆይ፣ ነፍሴን በእጅህ አደራ ይሰጣለሁ። ኢየሱስ መጣሁ። በንጋትም ወደ ቤቷ ሄደች። የመገደያው ስፍራ መሠዊያዋ፣ ሰይፉ አክሊሏ ነበር። ሰውነቷን ቆራረጡት። ነገር ግን ከተቆረጠው አካሏ የተስፋይቱ ምድር ምልክት የሆኑት ወተትና ማር ፈሰሱ። በሞትም ውስጥ ሆና ይህ ዓለም ቤታችን አይደለም ብላ መሰከረች። የክርስቶስ ምስክር የሆንሽ ሰማዕት ቅድስት ጸልይልን፣ በገነት አስቢን። ምድራዊ ንጉሥን ሳገለግል ኖር እያለሁ ዛሬ የሰማይ ንጉሥን ኃይል አየሁ። ይቅር በይኝ ቅድስት አርሴማ፣ ይቅር በለኝ ጌታ ክርስቶስ። የሐሰት አማልክትን ክጃለሁ። አምናለሁ። ምን አደረግኩ? የክርስቶስ ሙሽራ እህታችን፣ ታማኝ ምስክር፣ ቅድስት ሰማዕት ሆይ፣ ደምሽ የጸጋን ቃል ይናገራል፣ ሞትሽ የሕይወትን ቃል ይናገራል። ቅድስት አርሴማ ሆይ አስቢን፣ በገነት አስቢን። ንጉሡ ለ4 ወራት ተሰቃየ። ንጉሴ የሆነ ነገር መጠጣት አለብዎት። ውሃው የደም ጣዕም አለው። ሁሉም ነገር የደም ጣዕም አለው። ትኩሳቱ እየባሰበት ነው። አልገባኝም። ትሎች ከውስጥ ሆነው በሉት። ያ ምንድን ነው? ተረግመዋል። ልጅቷ ረግመዋለች። አይደለም፣ እሷ አይደለችም። እነሱ ረገሙኝ። እዚያ ታዩዋቸዋላችሁ። 27ቱ እዚያ ቆመዋል፣ እየተመለከቱኝ፣ እየፈረዱብኝ። ማንም የለም እኮ ንጉሴ። እሷም እዚያ አለች። በታወሩ አይኖቿ አትኩራ እያየችኝ። በልብሷ ላይ ደም አለ። በእጆቿ ወተትና ማር ይዛለች። እንዲሄዱ አድርጓቸው። ንጉሴ ለክርስቲያኑ አምላክ ይጸልዩ፣ ምሕረቱን ይለምኑ። አሁንም አልረፈደም፣ ረፍቷል። ሙሽራውን ገደልኩ፣ ቅዱሳኑን ገደልኩ፣ አብያተ ክርስቲያናቱን አፈርኩ። እኔ ቀድሞውንም ሲኦል ውስጥ ነኝ። እሷ ይቅር ብላኛለች። እኔ ግን ራሴን ይቅር ማድረግ አልችልም። የገደላቸውን ሰዎች ራእይ ያየ መብላት አልቻለም፣ መተኛት አልቻለም፣ ሰላም ማግኘት አልቻለም። ትዕቢት ብቸኛ ሞት ነው። አርሴማ ይቅርታ፣ መሞት አልቻልኩም። በተለየ መንገድ መምረጥ ትችል ነበር። አንቺ ሞተሻል እኮ። አልሞትኩም። ከምን ጊዜህም በላይ በሕይወት አለሁ። አንተ ግን እየሞትክ ነው። እኔ ሰላምን እፈልግ ነበር። አንተ ስልጣን ነበር የፈለግከው። ሰላም ቀርቦልህ ነበር። አንተ ግን አልቀበልም አልከው። እርጅኝ፣ አድኝኝ። ላድንህ አልችልም። እርሱ ብቻ ነው የሚያድነው። እርሱ ግን አሁንም ይጠብቃል። አሁንም ማድረግ ያለብህ መጠየቅ ብቻ ነው። እኔ ንጉሥ ነኝ፣ ለማንም አልሰግድም። እንግዲያውስ መርጠሃል። በመጨረሻም ንስሐ ሳይገባ እስከ መጨረሻው እስትንፋሱ ድረስ ከምሕረት ይልቅ ትዕቢትን መርጦ ብቻውን ሞተ። መድኃን ቀርቦለት ነበር፣ እርሱ ግን አልቀበልም አለ። ያ እውነት ነበር። አመሰግናለሁ። አሁንም ሁሉንም ነገር አልተረዳሁም፣ ግን ተሰማሽኝ።
ለመጀመሪያ ጊዜ በእውነት ተሰማሽኝ። እናመሰግናለን ቅድስት አርሴማ። አሁን አምናለሁ። አሁን ታምኛለሁ። መጸለይሽን አታቋርጪልኝ። አልረሳውም። ማያ በየቦታው እየፈለግንሽ ነበር። ምን ተፈጠረ ብለን አገኘኋት። ማንን አገኘሽ? ቅድስት አርሴማን። እንዴት እንደሚሰማ አውቃለሁ፣ ግን አየኋት ወይም አሳየችኝ። እንዴት እንደማስረዳው አላቅም። አመሰግናለሁ። እዚህ ጎታችሁ ስላመጣችሁኝ አመሰግናለሁ። ተስፋ ስላልቆረጣችሁኝ አመሰግናለሁ። ምን አየሽ? እግዚአብሔርን በእውነት መውደድ ማለት ምን ማለት እንደሆነ አየው። ምን እንደሚያስከፍል፣ ምን እንደሚሰጥ፣ ሁሉንም ነገር የሰጠችን ሴት አየው እና በሆነ መንገድ ሁሉንም ነገር በመስጠት ሁሉንም ነገር አገኘች። አሁን ተቀይረሻል። አዎ ተቀይሬያለሁ። ሰላም። ዛሬ ከባድ ቀን ነበር። ከጓደኞችን ጋር ለመግባባት፣ የትምህርት ቤት ጭንቀት፣ የተለመደው። እውነቱን ለመናገር አሁንም አንዳንድ ጊዜ እጠራጠራለሁ። አሁንም ሁልጊዜ እግዚአብሔር አይሰማኝም። ግን ያሳየሽን ግን አስታውሳለሁ። አንቺም ሁልጊዜ እንደማይሰማሽ አስታውሳለሁ። ፍርሃት፣ ህመም፣ ጥያቄዎች ነበሩሽ። ግን ያም ሆኖ ታምነሽ ነበር። ስለዚህ እየተማርኩ ነው። በማይሰማኝ ጊዜም እንኳ ማምነን እየተማርኩ ነው። ከባድ በሚሆንበት ጊዜም እንኳ መጸለይን እየተማርኩ ነው። በምፈራበት ጊዜም እንኳ መውደድን እየተማርኩ ነው። በማትሰሚኝ ጊዜም እንኳ አሁንም አምነሻለሁ። ደህና ደሪ አርሴማ። መጸለይሽን አታቋርጪልኝ። ቅዱሳን ማለት ከሞት ይልቅ እግዚአብሔርን የወደዱ ሰዎች ናቸው ይላሉ። ይህ ከኔ የተለዩ እንደሚያደርጋቸው አስብ ነበር። ከሰው በላይ የሆኑ አማይደረሳቸው። እሳ ግን እውነቱን አሳየችኝ። ቅዱሳን ማለት ከጥርጣሬ ይልቅ እምነትን የመረጡ፣ ከፍርሃት ይልቅ ፍቅርን የመረጡ፣ ከመቆጣጠር ይልቅ እጅ መስጠትን የመረጡ ሰዎች ናቸው። እናም እነዚያ ምርጫዎች በየቀኑ ለሁላችንም ክፍት ናቸው። ታሪኳ ስትሞት አላበቃም። አሁንም እየተጻፈ ነው። በሚሰማው ሰው ሁሉ ውስጥ፣ በስሟ በሚቀርበው ጸሎት ሁሉ ውስጥ፣ ይቻላል ብላ ስላሳየች በሚደረገው የድፍረት ተግባር ሁሉ ውስጥ። እኔ ከመወለዴ ከ400 ዓመታት በፊት ጸለየችልኝ። እናም ተሰማኝ። የቅዱሳን አንድነት ማለት ይህ ነው። መቼም ብቻችንን አይደለንም። ከኛ በፊት በሄዱት ተከበረናል። እናም እያበረታቱናል። ስለዚህ ይህንን ለምትመለከቱ ሁሉ፣ ለምትጠራጠሩ ሁሉ፣ ለደከማችሁ ሁሉ፣ እውነት መሆኑን ለምትጠይቁ ሁሉ፣ እውነት ነው፣ እርሱ አለ። እናም ተወደዳችኋል። በማይሰማችሁ ጊዜም እንኳ፣ በተለይም በማይሰማችሁ ጊዜ ያም ሆኖ እመኑ። ያንን ነው ያስተማረችኝ። ያንን ነው እየተማርኩ ያለሁት። ያንን ነው ለሌሎች ማስተማር የምፈልገው።